ስለ ሪያል ማድሪዱ ኮከብ ተጫዋች ኪሊያን ምባፔ ጠንካራ ጎንና ደካማ ጎን እናያለን ማለት ነው። በእኔ በራሴ ያስተዋልኩትን እነግራችኋለሁ። ከተሳሳትኩ አርሙኝ። ከጠንካራ ጎን የሚጀምር አንደኛ ጠንካራ ጎን በቃ ጎል ማስቆጠር ነው ማለት ነው። እናም በቃ ፊኒሺንግ በጣም ከተፈጠረለትም በራሱም ጥረት ቢሆን ፊኒሺንግ አንደኛ ነው ማለት ነው። ከጠንካራ ጎኖቹ አንዱ ነው ማለት ነው። ከዛ ፍጥነቱ ከጠንካራ ጎኖቹ አንደኛው ነው ማለት ነው። ከዛ ድሪብል ማድረግ ከጠንካራ ጎኖቹ አንደኛው ነው። እነዚህን አሁን የነገርኳችሁን ሶስቶችን ነገር ግን በአንድ ጊዜ ሰርቶ ሊያሳይን ይችላል። ፍጥነቱ ተጠቅሞ ድሪብል አድርጎ ፊኒሺንግ አስቆጥሮ ማለት ነው። እናም በአንድ ጊዜ ሊያሳየን ይችላል። በአንድ ጨዋታ በአንድ ሞመንት ማለት ነው። በቃ ይህ የሱ ጠንካራ ጎን ነው። ከዛ አሲስት ማድረግ በቃ ብዙ አሲስቶች ያሉት አሁን በተጫወታቸው ጨዋታዎች ብናይ ከሜሲና ከሮናልዶ በተለይ ይበልጣል ማለት ነው። ከሜሲም ጋራ ይፎካከራል ማለት ነው። አሲስቶቹ ያው ሜሲ በአሲስት አንደኛ እንደሆነ የታወቀ ነው። እናም እነዚህ ጠንካራ ጎኖች ናቸው። ከዛ ፕሬሲንግም ከጠንካራ ጎኖቹ አንዱ ነው ማለት ነው። ከዛ ሹቱ በቃ የታወቀ ነው፣ ይለያል። በቃ ሹቱ የሚይዘው ፔናልቲ ያልከው በቃ የሚያገባቸው ጎሎች በቃ ሹቱ ይለያል። እናም ከጠንካራ ጎኖቹ አንዱ ነው ማለት ነው። ወደ ደካማ ጎኑ ልግባ። ደካማ ጎን ሄሪንግ ኳስ የለበትም። ማንም ቢሆን በቃ ትንሽ ጎን ነው ሲጀመር ያየ ነው ማለት ነው። ኪሊያን ምባፔን ገና ሲጀመር አንስተን አይተናል። ሄሪንግ በጣም ትንሽ ጎን ናቸው ያሉት። ከዛ እሱ የሌለው ቅጣት ምት ማለት ነው። በቃ ደካማ ጎኑ ቅጣት ምት የለም፣ ባዶ ነው። ባዶ ማለት ሲሰለፍ እስከዛሬ በተጫወቱ 300 ምናምን 400 ጨዋታ ተጫውቶ 2-3 ቅጣት ምት ማስቆጠር ማለት ከደካማ ጎኖቹ አንዱ ነው ማለት ነው። እና ቅጣት ምት ከደካማ ጎኖቹ አንዱ ነው። ከዛ ጓደኞቹን ወደኋላ ተመልሶ ማገዝ፣ ጓደኞቹ ወደኋላ እየተመለሰ ማገዝ እዚህም ላይ ደካማ ጎኑ ነው።